ዝጇን ዝጋደጇን ከጠላው ከመስጠጇን ሳምቡንጯን እቴ ግንብ ጥብስ እሺ ማይ አንተ ነው ባለቀው ወይ ስልክ ነው እንዴ? አይ ለቆኮ ይሄ ያሟል እንዴ ባባዬ አየጸጉሬን ድሮ እንደምትወደው አይነት ስታይል ተሰራው ዛሬ እንዴት ነው? ይሄንን ጸጉር ላይቶ ቢያስቀምጡልኝ ነበር ለኔ ትልቅ ረፍት የሚሆን። ኦ ማይ ጋድ ለሊት እንዴት አይነት እንቅልፍ እንደማጣማቀው ነውና እግዚአብሔር ብቻ ነው። ከጸጉርሽ ላይ የሚቦነው ፎሮፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው ማድረው። ይሄ ፎሮፎር አይደለም ቅርፊት ነው እንጂ ይሄ በስቴክኒ ነው የሚወጣው። ቆረቆራ ለሙደና ጸጉር እንዳላት ታወራለች እንዴ? ቅጣት በኩላሊት ነው ብዬሻለሁ። ሰምተሻል? በኋላ አልሰማው ምናምን ነው አይሰማም ነው ይላል። ኩላሊት መልሽ ኩላሊት ነው ወይ ምን አባህን ሳገባህ አንተ ሸርሙጣልኝ። ሰላም ሰላም ደናችሁ ይትበይነኝ ኮር ቻናል ወርጋይ መጣችሁ ሁሉ አማን ሁሉ ፒስ እኔ በጣም ደህና ነኝ። ዛሬም ደግሞ እናንተን ዘና ፈታ የሚያደርጉ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ ከመጀመሪያችሁ በፊት ላይክ ብታደርጉ ብዙ ሰው ጋር ይደርስ ይረዳኛል ማለት ነው። ወደ ቪዲዮ ሳይኮሎጂ በመጠቀም እንዴት አደገኛ መሆን እንደሚቻል እሺ። በከንፈር ሳይሆን በአይን ፈገግ በል። በአፍ ፈገግታ ድክመትን ያሳያል። ዓለም ያንተ እንደሆነ አድርገህ ትከሻህን ወደ ኋላ አድርገህ ሂድ። ቅርሻታም ምን ትቀረሽብኛለህ? ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም። ዋ ግሜ ተግማማ አያወሩም ብላችሁ እንስሳት ምና አቢዩዝ የምታረጉ ሰዎች ግን እረፉ። የምር ዛሬማ ሰብስሞ አይደለም እዛች ጋር እየጠበቀኝ ነው። የጠራውሽ አርስ እስኪ ወደ ቤት አካባቢ ሂድ። ኦኬ ይዞኝ ያስገድዱኝ ነው። በቃ ጥላኝ የሁሉ ነገር ለዚህ ነበር። ያ ሁሉ ነገር ነው ያልሽው? ያ ሁሉ ነገር ነው። በጣም ብዙ ሮንግ የሆነ ነገር አለ እዚህ ጋር። ስንት አመታቸው ነው አሁን እነዚህ? እማ ቆይ እንዴ ትንሽ እንድትለምኚኝ ብዬ እኮ ነው። ባንቺ እንዴት ጨክነው? አንዴ ራሱ ስጢፈን የሚመስል ልጅ ደግሞ የሆነ ስጢፈን ራሱን የሚመስል ወልዶት ነው እንዴ? የሱ መልክ ያላቸው በቃ የሱ ዝርያዎች የሆነ የሚሰሩት ኮንተንት እንዳለ ጌታ ሆይ እንደዚህ ድራማ እንዲሰራ የሚያደርጉት እናት ተበደ ይቀንጥራለች። እንደውም ቅጣት አለ እዛል ቅጣት ነው። እሺ ነኝ ወይኔ ጉድ! አረ ኢትዮጵስ በራስ ይዘኝ ሩጫዋን ጠግባ ያልጨረሰች ልጅ ያ ሁሉ ነገር በከንቱ ነው ትላለች። ያ ሁሉ ለማለት ራሱ መኖር አለብሽ እኮ። በ9 ዓመቷ ቪዲዮ ልስራ አተ እኔ በእነዚህ እድሜ እኮ ብይ ባንከረ ባታንከረ ይሆናል እያልኩ እኮ ነበረ። ሬናቹ get ready with me ምንድነው የሚጡ ኢትዮጵስ ጋር ልትሄድ ነው ጌት ሬዲ የምትለን? ዛሬ ምን መሰላችሁ? ያው ፋይናል ምናምን ከጨረስን በኋላ ፓርቲ የሚባል ነገር አለ። ሁለተኛ ሴሚስተር ከመግባታችን በፊት አንደኛ ሴሚስተር የምናስታውስበት የግድ ፕሮግራም ያስፈልገናል።
ልልበስ ምን ልልበስ ብዬ አሰብኩኝና ጀስት ችንጉርድ ለብሳስ አንተ በቃ እውነት ወላጅ የሌለው ሰው በስቷል። ያ እና ለብሼ መጣ። አረ ወደ ጎን ዞረች ሼፓን ልታይ ላይ ያለው በጣም ኦቨርሳይዝ ሆነና ሰው ምን አደረገዋለሁ? እንደዚህ አደረኩት። ኦ ማይ ጋድ! አረ እኔ በቃኝ እውነት this is my shoes በቃኝ እኔ አላይም እንደዚህ አይነት ነገር እውነት ምንድነው ቆይ የሚሻለው? ዝም ብላችሁ አነጻጽሩት እስቲ ራሳችሁን። ፈላ የነበርኩ ሰዓት እኔ ምን እያረኩ ነበረ? አንተ እኔ ካቻምና እኮ ነው ካርቶን ኔትወርክ ማየት ያቆምኩት እኮ። እውነት አሁን እቺ ልጅ እኔ እንዴት ነው ሼም ላታስይዘኝ የምችለው? ሰከንድ ሴሚስተር ከመግባቱ በፊት ምናምን ፓርቲ በምንድን ነው ፓርቲ? በጆሊ ጁስ ነው? በሲሪዲ ነው ወይ? አተ ማርያም እነዚህ ልጆች ባሌ ነው እንዳትጠጉኝ። ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም እንደዚህ ግስጥ አድርገው አረ ኖርማል ኢንሴኪዩሪቲ ማመነኝም እንጂ ላንቺው ደህንነት ነው። አሁን ከዚህ በኋላ እንዳትከታተለኝ በቃ ደርሼ እመጣለሁ። በእናትህ ተወኝ። ምን ያከታተለኛል? እኔና አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። አንድ ሰው እንዳይጠጋት እዛ ጋር ያለው ሰው ሊያወራት ይሆን እንዴ? አስብለን እንለዋ። ምንድን ነው እቴ ግንብ ጥብስ? እሺ ማይ አንተ ነው ባለቀው። ግንብ ጥብስ ብሎ ማን ነው ግንቡ ጋር የሚደገፈው? እሷ ናት እንዲያስደግፍ። ወይ ስልክ ነው እንዴ? አይ ለቆኮ ይሄ ያሟል እንዴ? ኧረ ዝም ስለምልህ ማላቅ ነው አይደል የሚመስለው? ከማን ጋር ነበርክ? ስለጠየቅኩ አትጠይቀኝ። ከማን ጋር ነበርክ? እኔ ብቻ ነኝ። ናቲ ከአንቺ ጋር ምንድን ነው በዛ ሰዓት የሚሰራ? ምንድን ነው የምታደርጉት? ሜላት እስከምትገባ ደግሞ ከገዛ ጓደኛዬ ጋር ቆይ እኔ ምን አደረግኩ? አብሬ ስለሆንኩ ስለፈቀድኩ አንጎል የሆኑ ሰዎች። ስለዚህ እኔ ያጎደልኩብሽ ለምንድን ነው? አንቺ ናት ይየሱ እባክህ ፈጣሪ እባክህ ትንሽ አቆየኝ። ከዚህ በኋላ ማለት ነው እንደውም አጠገቤ እንድትደርሻለሽ። ኧረ ኢትዮጵያ ውስጥ ድቃላ በዝቷል። ነገር ሳደርግ አንተ ስላደረግክ ነው የማደርገው። ፈልጌ እንዳልሆነ ታውቃለህ። ስትሳሳሙ አይቻችኋል። እኔም አይቻችኋል። እንደዚህ አይነት ቆይ ምንድን ነው ግን እያሉን ያሉት? አሁን ይሄ ቅን ልቦች ነው የማለዳ ኮከቦች? አዎ እሱ ፕሮግራም መቅረቱ ያጎደለብን ነገር አሁን እዛ ይሄ ዳይታቶኒክ ምናምን ፔንታቶኒክ ቮይስሽን አላወጣሹም እያሉ የሆነ ዙር ላይ የሚጥሏቸውን ሰዎች የሚዳኙት ዳኞች እነዚህን ቪዲዮ ሲያዩ ቆይ ምንድን ነው የሚሉት? አለማየሁ ታደሰ ምናምን ያኔ ዳኛ ነበረ። እነዚህ ሲያያቸው ምንድነው የሚላቸው? ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? እንደውም አንተን ለማናደድ እንጂ ፈልጌ እንዳልሆነ ታውቃለህ። ምንም ነገር ሳደርግ ፈልጌ እንዳልሆነ ታውቃለህ። እኔ ወንድ ልጅ አይደለም ችግር ከዚህ በኋላ አጠገቤ እንዳትደርስ ና ተመሽቶ ኮሌራ ናቸው እንደዚህ በቃ በላቸው። ቅጣት በኩላሊት ነው ብዬሻለሁ። ሰምተሻል? በኋላ አልሰማው ምናምን እኔ አይሰማም ነው ይላል። ኩላሊት መልሽ። ቅጣት በኩላሊት ነው። ምን አባህን ሳገባህ አንተ ሸርሙጣልኝ፣ አንተ የቡሽቲ ልጅ ምን አባህ ሳገባህ? በስርዓት ሆዷ ውስጥ ፊልም የምታደርገው ነገር አንተ ደግሞ እንዴት ነው የቀላችሁ? አፍርሰው ነው እንዴ የሰሯት?
እሺ እንደዚህ ድራማ እንዲሰራ የሚያደርጉት እናት ተበደ ይቀንጥራ ኧረ እኔ እውነት መርመር እኮ እንዲ አንተ በቃ ሁሉም ሰው ሆነ በቃ እንደዚህ እንዲ ምንድነው አንተ ማህበረሰቡን ያጠቃው? ቆይ ይሄ የምግብ እጥረት ነው ደግሞ ይሄ ሰሞነኛ ነው። እኔ በዚህ አመት በጣም ነው የፈሉት እንደዚህ አይነት ሰዎች ማርያምን። በቃ ይሄ አስፋልት ላይ የሚሰሩት ስራ እንዳለ ወይኔ ጉዴ አንተ እግዚአብሔር አሁን ምን ሊሉን ነው? ቆይ የፈለጉት ሳያደናቅፋት ወደቀች፣ ከዛ እግሯን እያሻት ተያዩ ምናምን ታው እኮ ህንዶች ራሱ የምር አለፈበት በቃ ይሄ ሙድ ምናምን ብለው ህንዶቹ ራሱ እኮ ፈቱ እኮ። ምንድነው? ቆይ ማን ላይክ እያደረገላቸው ነው እንደዚህ የሚያበረታታቸው? ግን ጌታ ሆይ ማለት ጸሎት ያስፈልጋቸዋል እነዚህ ሰዎች። POV Habashan dads choosing a husband for their daughter. Skip. But when does this game get fucking good? ደሙ ልንገራችሁ አባቴ የመረጠላችሁ ማለት ነው ሴቶች የትም ነው ማይሄደው። በጣም ሄልዚ የሆነ ሪሌሽንሺፕ ውስጥ እንዳላችሁ ቁጠሩት። በቃ ሚደራችሁ ከሱ እኩያ ጋር ነው። ሰውየው የሚያስብልሽ እንደ ባለቤት ብቻ ሳይሆን እንደ አባትም ጭምር ነው። ሁለተኛ አባትሽ በዩ ወይዘው ይሄ አሁን መላጣው ሰውዬ ማለት ነው አሜሪካ ሀገር በአሜሪካ ስታንዳርድ ራሱ በጣም ይናጠጠ የጨረሰ ሀብታም ነው ማለት ነው። ኖኪያ ስልክ ያጋለው እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል ተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ኧረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ አሪኒ ደከመኝ እውነት እኔ በቃ አላለቅስ ነው። እጅ ሲለያይ ያሳዩን መለያየታቸውን ለማስ ከዛ እየዘፈነች እሱ ከሌላ ሴት ጋር ሆኖ ባላየ ሆና ደግሞ ያተ ባላየ ካሜራ ባላየ ሆና ነው ጸጉሩ ምንደፈስለት። አረ እነዚህ ዲቃላ አይደሉም ሸክም ናቸው ለሀገር እነዚህ። እውነት እንደዚህ አይነት ማን ነው እንደዚህ አይነት ድራማ እንዲሰራ የሚያደርገው? ድራማ እንዲሰራ የሚያደርገው እናት ተበደ ይቀንጥራ ወደ ከጀርባ ሆና እያላዘነች ነው። ከተልና ቤብ ማናት ባክሽ የድሮ ሚስቴ ናት እንደዚህ ታዞት። የዛሬው ስራችን ቀልድ አይደለም። እሺ ሄደህ ያለውን ነገር አሳውቀው። ምን ከሱ እንደምንፈልግ በእርግጥ ንገረው። ሄደህ አሳውቀው፣ ካልሆነ ንገረኝ። እሺ እንደምታየው የዛሬው ስራ እያንዳንዱ ቀልድ አይደለም፣ ዋጋ ያስከፍላል። ዞር በል እናታተ ዞር በል ከዚህ መጡት በእናትህ እኛ በሰላም መሆን አንችልም። ዞር በል እናታተ ከዚህ ጋር ዞር በል። በቃ ተገደለ እንደዘለ ተገደለ። በእናትህ አንተ እንዳሰከረ። ኧረ ዞር በሉ እናንተ በእናትህ አንተ ዞር በል በእናትህ። አይላ ሲያስጠላ አመዳም ሲያስጠላ እናትህ ታፈላልኛለች። እንዲህ ነው በቃ ህፃንና ትልቅ ቦታ የተቀያየረው በዚህ ሰዓት። ትልቆቹ በሻይ በዳቦ ይሰራሉ ምናምን፣ ትናንሾቹ ፓርቲ ምናምን እንውጣ ይላሉ። ይሄ ነው ላይፍ። ልቤ ፍቅር የለም ሲል ከርሞ ዛሬ አንቺን አገኘ። ይህንማ እኔ አልሰማም። ለጆሮ ህመም የሆነ ሰው እኮ ነው እውነት። ውድድ ስታረግኝ ጨርሷል። ኩኩ እውነት የዶሮዋ ጩኸት በስንት ጣዕም ጆሮ የሚበሳ ድምፅ እኮ ነው ያለው። ይሄ ሰውዬ የሚሰራው ያቀናብረው ዘፈን ጆሮ የሚበሳ እሱ ጆሮ ይበሳል። እውነት እነዚህ ሰዎች ዘፋኝ ከሚሆኑ የጆሮ መብሻ እንትን ቢከፍቱ በጣም ያዋጣቸዋል። እኔ ዘፍኛለሁ ነው የምለው፣ እነሱ ደግሞ የራሳቸውን የባለሙያነታቸው እሱ አልዘፈንክ ማለት
እነሱ አልዘፈንክም ሲሆን በደንብ እንትን አላልኩም። አንዳንድ ጥሩ በደንብ ጥሩ አይደለም ብሎኛል። እኔ ግን ጥሩ ሰርቻለሁ ነው ማለት ነው። እና ለሚቀጥለው ለሁለተኛው ዙር ደህና ስራለሁ፣ ጥሩ ስራለሁ። አሁን ያሉኝና አስተካክላው አስተካክላው ነው ያልኩት። ሌላ ነገር አላልኩም። እሱ ደግሞ አልተቀበሉ። አይ ጠብቀን ነው ያሉት። ጠብቀኝ አይደል እንዳሉት ለማለት ጉጉት ሲኖር ጋዜጠኛው ደግሞ ሰማው አዛኑ መርዶ አርጂ ወድቃል። ምንም ቬሎ ያዘቡት ልብስ ያልሆነበት ምክንያት ምንድነው? ቤተል አደባባይ የዓለም ባንክ ታክሲ ተራ ጋር ከኢልሃም ብራይዳል ቬሎ ለብሼ ወደ ስቱዲዮ እየሄድኩኝ ያለ ሰው አሁን ለማስታወቂያ ነው። እንደ ኖርማል ልብስ ኖርማል ቀን ላይ ኖርማል አዋዋል ብንውልበት ምን ይመስላል ብዬ ቬሎን እንደ አዘቦት ልብስ ለብሼው መንገድ ላይ ስራ ቦታዬ ላይ ነበርኩ። የሰዎቹ ሪአክሽን ይሄንን ይመስል ነበር። ወይ ጉድ! አንተ ሰው በቃ ልቅቅ ብሏል። ገንዘብ ለማግኘት ምንም እንደሚያደርግ ነው አሁን የኢትዮጵያ ሕዝብ የገባኝ። ሀፍረት ምናምን የኛ ሕዝብ እንደው ያፍራል የሰው ፊት ምናምን። ገንዘብ ብቻ ስጠው። ሙሽሮች የትዳር ዘመናቸው የተባረከ እንዲሆን ልንገራችሁ፣ ለዚህ ፒፕል ማለት ነው ገንዘብ ብቻ ስጡት። ሀፍረት ምናምን ግደለው። ምንም የገንዘብ ብቻ ያግኝ፣ የፈለግከውን ያደርግልሃል። እንደው እኔ ብቻ ጠማማ ስለሆንኩ ነው ወይንስ ታናሽ ሰላሙን ሲያገኝ እንደዚህ ምን በህይወት እያለሁ እኔ ሰላምህን አፈራባክ ሰላም ምን አገኝ ታስተላኩ ይለሽም እንደ ካሮጊቶቹ ኩባስ ምን አረ ምንም አትሰሪም፣ ውጪ በእናትሽ ከቤት እግዚአብሔርን እንደዚህ በታናሽ እየሰደብሽ እኩዬ የለሽም። ሌላ ታሪክ I don't think you have the facilities for that, big man. Do you understand? But big up, man. አሁን ይቺ የነፍሰ ገዳይ ፊት ስሬት ላይ ጋጋን እኮ ነው የምትመስለው። አንቺ ሴትዮዋ ስታስጠይ ብላል ለማውራት ራሱ አቅሙ አላት እንደው ቢባል ራሱ። የሰሞኑን መሬት መንቀጥቀጥ አይተሻለሁ? ብስማ ሚኒ ቦይፍሬንድ ማለት በጣም ስለሚሳሳልኝ ማለት ነው። ልክ መሬት ሲንቀጠቀጥ መሬት ላይ እንድትጠፊልና እኔ ከላይ ሆኜ ነው የምንቀጠቀጠው ስለሚያስብልኝ እኮ ነው። የኔ ቦይፍሬንድ ምን እንደሚያደርግ ታውቂያለሽ? ከላይ ሆኜ ነው የምንቀጠቀጠው ማለት ነው። መሬቱን ይይዟል፣ ከዛ መንቀጥቀጥ ያቆማል። ከተማው ሰሞኑን መሬት መንቀጥቀጥ ቀንሶ የለም የኔ ፍቅረኛ ነው። ይገርምሻል እንዴ ባይዘው እኔ ማለት ነው ቴክስታል መልስለት ካልኩኝ ማለት ነው በራሱ በስጤን ጠራራት ፍቅሬ የት ነሽ ይልክልኛል። የኔ ባል ማለት ነው ቴክስት ልኮ ወይ ደውሎ ማለት ነው 2 ማይክሮ ሰከንድ ብቆይ የውጭ በሬ ነው የሚያንኳኳው። ዘበኛ ነው እንዴ? አሁን ሳዘጋይሽ ትናንትና ማታ ማለት ነው ባሌ ራት ነገር እንብላ ብሎ የሆነ ፎቅ ላይ 76ኛው ፍሎር ላይ የሚገኝ ሬስቶራንት ወስዶ አዝናንቶኝ እኔ 80 ሺህ ብር ቼክ ነገር ከፍሎ ምናምን ቤት የገባ ነውና ደክሞኝ አንቺ ሲገርምሻል እንዴ እኔ 76ኛው ፎቅ ላይ ያለው ሬስቶራንት ማለት ነው በሊፍት ውረድ ብሎት እታች መሬት ላይ አምጥቶት እንዴት አንቀባሮ እንዳዋለኝ ነው የምልሽ። በስማ ደንግጠዋል ለራሳቸው ራሱ ያየሩ እንዴት ነው እንደዚህ ሳክስ የሚመጣል? ባባዬ አየጸጉሬን ድሮ እንደምትወደው አይነት ስታይል ተሰራው ዛሬ እንዴት ነው? ይሄንን ጸጉር ላይቶ ቢያስቀምጡልኝ ነበር ለኔ ትልቅ ረፍት የሚሆን። ለሊት እንዴት አይነት እንቅልፍ እንደማጣ ማቀው ነውና እግዚአብሔር ብቻ ነው። ከጸጉርሽ ላይ የሚቦነው ፎሮፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው ማለት። ይሄ ፎሮፎር አይደለም ቅርፊት ነው እንጂ ይሄ በስትሪክኒ ነው የሚወጣው። ቆሮቆራ ደግሞ ደህና ጸጉር እንዳላት ታወራለች እንዴ? ምን ትሰሪያለሽ? እስካሁን አልፈታሽም? አተ የዚህ ሰውዬ ሮስት ምንድነው? ምንድነው ሮስቱ? ጌታ ሆይ ቦርጭ የሚያጠፋ መጀመሪያ ጃምፒንግ ስኳት ሄድካለሁ ዶክተር ለራሱ አያውቅም የሚባለው ነገር ግን በጣም ሪል የሆነ ነገር ነው። 1
እኔ ስሄደው ግን ልብስህን አውልቃ አንዴ ብናይህ እኮ ቦርጭ ምን እንደሆነ ራሱ መማሪያ እኮ ነህ። አሁን አይከብድህም አንተ ቦርጭ ለማጥፊያ ብለህ ቪዲዮ ስትሰራ ራስህን መጀመሪያ ለምን አታስተካክልም? ሁሉም እኮ ከራስ ነው የሚጀምረው እኮ አይታል። ሌላ ጊዜ እኮ ፖል ገብታ ነው አሽ የሚለው የቦርጭ ሰዓት ሰው አመጣ። ሰውነታችሁ ላይ ያለ ስብ ይቃጠላል ማለት ነው። ማትፈልጉት ምፈልጉ ሰው ማትፈልጉት አንቺ ተመችቶሻል ነገሩ። እኛ ነን ያልባነንብሽ እንጂ አበሻ ዛሬ 5 ኪሎ ስጋ ምናምን እያለ ምናምን መብላት የለብንም። ይሚ ምንድነው? አንተ ምን አይነት ክሪንጅ ነው? ምን አይነት እኔ እግዚአብሔርን እንደዚህ አይነት ቪዲዮ ካለኝ ማለት ነው ሰው ላይ ራሱ ከፍዬ አስጠፋለሁ። አንተም እንደሱ ጥባ ምንድን ያወራሁት እኔ ራሴ። ኧረ እውነት ስግጥና በአካል ማለት በቃ እንደዚህ ሁለት ሰዎች ናቸው። ስግጥና በአካል ምንድን ነው አንተ? ያውን ከጭንቅላቱ ነው ከፀጉር ቁርጡ ነው? ያው እኔ ፀጉር ቆራጩ ራስ ባክህ ጭንቅላት ነው። እኔ እንደዚህ ላስተካክል አልነበረ ባሳቢ ነበር የሚለው ምን አለት የሚያክል ጭንቅላት ገሴ ውሃ ላይ መራመዲንግ ሲቹዌሽን። በስማ አደገኛ ሰው ግስላው ማለት አደገኛ ስፒሻስ እኮ ናት። እሺ አጭር ካልሲ ጠፍቶ ነው ይሄንን ካልሲ ብለሽ የምታጥሪ? እሺ ገንፎ ሰርቼልሃለሁ። ገንፎ አትበላ? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪም። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ፣ ከዛ ገንፎ አጥሚት። ትንሽ ቆይተሽ አብሲት ነው የምታጠጪ። እንዲሁ ይሄ ጥርስ ያዝ የሚያደርግ ነገር የሌለ እህል እያቀጣጠንሽ ቡኮ ስታቦኪ ትዋለሽ። ጌታ ሆይ ይቅር በለኝ። በውስጡ ያለውን ተሳበሳይቶ እግዚአብሔር ይገስጽሽ። አንተ አይፎርሽም፣ ሰውየው አይፎርሽም። ጥርስ ያዝ የሚያደርግ ነገር አንድ ሰራሽ የምትባየው ፍርፍር ነው። ወይኔ ጉዴ! ደግሞ ስንጀምሩልኝ ቪዲዮን ባባዬ ብላ ነው የምትጀምረው ልጅቷ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ፒስ አውት።